everyone, welcome to my channel. It's me Michaela Kevin American YouTube channel. Welcome to my channel guys. እንዴት ናችሁ? ሚኪታ by the way እንዴ ስራ ልጨምርባት እንዴ ውዶቼ ማለት ነው። የሰው ሀገር ሆናችሁ የሰው ሀገርን ማክበር አለባችሁ። ግን ደግሞ በጣም ከልክ በላይ ሲሆንባችሁ ደግሞ መተው አለባችሁ ባዴ ማለት ነው። አና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ለምን መሰላችሁ? እኔ ያለው ሰው ማክበር የምፈልገውና መከባበር የምወደው ምክንያቱ አንዴ በቃ ከመስመር ካለፈብኝ ነገሮቹ መመለስ አልችልም። ከቁጥጥሬ ውጭ ነው የሚሆነው ባዴ ማለት ነው። እያለህና እያለክ ነው። እኔ የምወደው ችርስ ባይ ዘ ወይ ውዶችዬ ቡና አለን ጨሌ ባይ ዘ ወይ ምንድነው ያልኩት? ጨሌ ማለት እኮ አሁን የሆነ እንትን የሚገባ ማለት እኮ ነው። በኢየሱስ ክርስቶስ ስም ይገስጻችሁ እናንተ እርኩሶች ባይደወይ እንደዛ አይነት ነገር ወደ እንትን የሚያደርገው ጨሌ ማለት አሁን በትግርኛ ማለት ነው። በቃ ተመቸ ማለት ነውና ወዶቼ ችርሽ ልበላችሁ። ቡና በሎሚ እየጠጣው ነው ባይደወይ እና ዛሬ ማለት ነው ቡና በሎሚ በመጠጣት ደስ ባይ በቃ ላይክ ደስ ብሎኛል ባይደዋ ለክ ደስ የሚል ምናምን ነገር አልመሰለኝም ነበረ። አንድ ሰው እንዴት ናችሁ? እና ማለት ነው ውዶቼ እኔ ሲንግል መሆኔን በጣም ያስጨንቀኝ ይመስላችኋል? እኔ ሲንግል መሆኔን አይደለም ያስጨንቀኝ። እኔ ብላክ ላፍ ነው የጠላሁት፣ ጥቁር ፍቅር ነው የጠላሁት። ሞር ኦፍ ሲንግል አይሄ ብላክ ላፍ ነው እና ማለት ነው እኔ ሲንግል እኮ ያው እንትን ሊያረገኝ ካልሆነ በስተቀር እኮ ያው መዛን ማለት ነው anything is for fucking body ማለት ነው። መቼስ እኔ ወንድ በዚህ ዘመን ማለት ነው ሴክስ ካንቺ ጋር ማረግ ከሆነ እኔ ጋር ይቆያል ብትኝ አላምንሽም በፍጹም። ባደወይ የሚመጣው በቃ የሆነ አቴንሽን የሚስበው ማለት ነው ካንቺ በኋላ ምናልባት አንቺን ከወደደች ማለት ነው ሴክሹዋል ነገር ነው ባይ ዘ ወይ እውነቴን ነው የምነግርሽ። ወይ ጡትሽ ወይ ቂጥሽ ወይ ብልትሽ ወይ አይ ብልት እንኳን ከገባ በኋላ ነው ወይ ጡትሽ ወይ ቂጥሽ ምናምን አርገሽ ቦዲሽን ምናምን በቃ ይሆናል አይደለ ፊሊንግ የምሰጣው ወይ ሳቅሽ ወይኔ ምንድነው ውሽዬ እንኩኝ ዛሬ ገራ ለከረስተስ ውሽ ነው የምለው እኔ አሁን ውሽዬ ውሽቹ ምናምን ነገር ትላላችሁ። እኔ ደግሞ ውሽ ነው የምለው አይደል ማለት ውሻ ለማለት ከፈለኩኝ አይ ውሾች እንዴት ናችሁ ነው የምላቸው። እና እኔ አንዳንዴ በጣም ኮንፊውዝ ማድረግ እችላለሁ ሰዎችን ማለት ነው። በጣም ያሽቆራመጥኩላቸው ምናምን ነገር ይመስላቸው እና ከዛ ደግሞ እርግጥ ነው ማረጋቸው እና ማለት ነው ትችል ነገራችን ፈልገው ነገር ማለት ነው። ተሳይ አይ ሃቭ ኖ ኒዮ ባይ ዘ ዌይ ያለው ፊናሌ ነው ባይ ዘ ዌይ ማለት ነው። ፊንዬ በቃ ቅብጥ ብለዋል ላይ ማለት ነው። እና ማለት ነው ሰው በክብር እንድትፈለጉ እየፈለጋችሁ ደግሞ ሰው አለማክበር ደግሞ ተገቢ አይደለም ባይ ዘ ዌይ እኔም ባይ ዘ ዌይ ማለት ነው ልጄ ክብር ስትባሉ ጊዜ ባይ ዘ ዌይ ሀበሻ ምን ይመስላል? መለመን ወይኔ የኔ ፍቅር የኔ ጌታ አንቺ ነገር አገኘው ምናምን የሚል ይመስላችኋል? ሪስፔክት ኢዝ በቃ በዚህ በኩል ነው የሚይዙት አይደለም። እኔ እኮ ኦፖዚት ነን። ባህላችን ሌላ ነው፣ አካሄዳችን ሌላ ነው እምላችሁ ለዛ ነው ባይ ዘ ዌይ ለኔ ክብር ማለት እኔ አፍቅሬ ስጨነቀው አይዞሽ የኔ ቆንጆ ብሎ ትሪት የሚያረገኝ የሚቀርበኝ እንደዚህ ማድረግ አለብሽ በቃ ይሆናል አይደለ በቃ ይሆነ እንትን አምጥቶ ማለት ነው በቃ ይሆነ ከራሱ ጋር ከፕሮግራሙ ጋር የሚሄድለትን ቫልዩ ማለት ነው። ሰልፍሽ ሳይሆን በቃ ሁሌም ከሷ ጋር ሴክስ ለማድረግ ከሆነ ወይም ደግሞ ይሆነ እንትን ማድረጋት ከሆነ ወይ የሆነ በቃ ቢዝነስ ማልጠቀምባት ከሆነ የማይል በቃ ማለት ነው ሰልፍሽ ያልሆነ በቃ ሪስፔክት ያለው ወየኔ ቆንጆ በቃ ችግር የለውም ላገኝሽ ምናምን ብሎ ማለት ነው የሚያገኝሽ በቃ የሆነ የማይችለውን ነገር የሚነግርሽ ባይደኝ ማለት ነው። አሁን በቃ ላይ በጣም የሚፈራው ነገር ካለ ማለት ነው በህይወት ውስጥ ማለት ነው በኢኮኖሚ በኩልም ቢሆን ችግር የለውም በቃ መግባባት ማለት ነው። እውነቴን ነው የምነግራችሁ የወደዳችሁትን ሰውና ዝም ብላችሁ የምትቀርቡትን ሰው አንድ አይደለም። አንዳንዴ እኮ ሳና ፍቅር አለ አይደለ
ፍቅረኛ ለመያዝ ብለን ወይ ሰዎችን ለመምሰል ብለን ወይ ዝም ብለን በቃ ወይም ደግሞ በጣም ከብዙ ሰዎችን ለመራቅ ብለን በቃ ሲጨንቀኝ ማለት ነው ወጣቶች ሲያስጨናንቁ እንደዛ እናደርጋለን። ዝም ብለን በግምት ፍቅረኛ እንይዛለን። ሲይዙም ጊዜ ሲከታተሉ ሆይ በቃ አንድ ሀሳብ ይመጣላችኋል። ለምን አልይዘውም የሚወደኝ ከሆነ እንጂ አንቺ ምን ማድረግ እንዳለብሽ ለሱ ምን ሆነሽ መገኘት እንዳለብሽ ግን አንረዳውም ባዴ ማለት ነው። እሱ ወደደኝ ብለሽ ብቻ ትቀርቢያለሽ። ከዛ ልክ የምትወጂውን ሰው ሲመጣ ታረጊዋለሽ። ወይም ደግሞ ልክ የሆነ ቦታ ላይ ክፍተት ሲመጣ እሱን ለመተው በጣም ቀላል ነው እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ወዶቼ እና ሪስፔክትፉል በቃ የሚያከብርሽ ሰላም የሚልሽ የሚያናግርሽ በቃ አሁን የሚደብር ነገር ካለ ማለት ነው ባይመልስልሽ ችግር የለውም። የሆነ ቢደብር ጠይቀው ማለት ነው ባይመልስልሽ ወደ ሌላ መሸጋገር ይችላል ማለት ነው። እና በቃ ጎበዝ በቃ ትሪት የሚያረግሽን ማለት ነው እና ማለት ነው ያለውን እቅድ የሚያካፍልሽ አሁን የእውነት ሊያገባሽ የሚፈልግ ከሆነ በክብር በራሱ ልሳን እኔ አሁን ታይም ላይ አንቺን ወድጄሻለሁ፣ አሁን ታይም ላይ ደግሞ ለማግባት ሬዲ ነኝ እና በቃ ባገባሽ አንቺን የመሰለች ጡጥዬ ቆንጅዬ ምናምን ነገር ደስ ይለኛል። ሁለተኛ ደግሞ አንቺን በጣም ወድጄሻለሁ እና ለትዳር የምትሆን ሴትም ሆነሽ ትሰምኛለሽ እና ምርጫዬ ነሽ እና ለምን ጊዜን አልጠቀምበትም? አንቺን የመሰለች ቆንጆ ህይወቴ ውስጥ አጋጠመችኝና ለምን አጋጣሚውን ዝም ብዬ ከምለቅ ባይዶይ ለምን አንቺን አጋጣሚውን ተጠቅሜ አንቺን ያላረግሽም ለዘላለም ባይዶይ ይልሽና ከዛ ሶስተኛ ምንድነው መሰላችሁ የእውነት እኮ ነው። ድሮ ቀመም ተባልኩኝ። እውነት ነው አይደል? እኔ ቀመም ነኝ። በቃ ህይወት ቀመም ማለት ነው። እና ማለት ነው ሶስተኛ ደግሞ አንቺን በጣም ትመችኛለሽ። ትዳር ደግሞ አሪፍ ነገር ነውና እና ለምን አላገባሽ በቃ ላይክ ምናምን ነገር ልሽ በቃ ላይክ ፊሪሪ ያለ ቃላቶችን በቃ አሪፍ ቃላቶችን መርጦ ማለት ነው። እኔ በጣም አራዳ ነኝ እውነት ለመናገር አሁን እንደዚህ ካልኳት እንደዚህ ትለኛለች ወይ እንደዚህ ካልኳት እንደዚህ ይለኛል ምናምን ነገር ብዬ ካሰብኩኝ አሪፍ አድርጌ ማለት ነው ዲዛይን አድርጌበት ዲኮር ምናምን አድርጌበት ማለት ነው ቃላቶችን በቃ እኔን በማይነካ መልኩ ነው ማወጣውና አመነግረው ባለው ማለት ነው። እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ውዶችዬ ለነገራችሁ የምፈልገው ነገር ማለት ነው እና እንደዛ አድርጌ ነው የምነግረውና ምንም ችግር ያለው ነገር አይደለም። አንዳንዴ ደግሞ የእውነት እኔ ለማግባት እቅድ አልነበረኝም፣ የመግባት ፍላጎትም አልነበረኝም። ግን አሳይሽ ዝም ብሎ በቃ ላይ ካንቺ ጋር መዝለቅ ካንቺ ጋር ለመኖር በቃ ህይወት ካንቺ ጋር ታጓጓኛለች እና ዝም ብዬ የሌላ እንድትሆኝ ልታሽ አልፈልግም። በቃ የኔ ላረግሽ ፈልጋለሁ ባይዴ ማለት ነው። በወግ በማዕረግ የኔ ላረግሽ ፈልጋለሁ፣ በክብር በፍቅር ባይዴ ማለት ነው። ለአንዴ ለሁለቴ ምናምን ነገር ሳይሆን ባይዴ ማለት ነው። ያውኑ ነገር ምንም አያሳሰኝም። በቃ ተጋብተን ከዛ በኋላ ያለውን በቃ አሪፍ ህይወት እንድንኖር እፈልጋለሁ። በቃ ላንቺ ክብርም ፍቅርም አለኝ ስትሉት ጊዜ አሪፍ ነው ባይዴ ማለት ነው። ከዛ ቀጥሎ ደግሞ በጣም አፈቅርሃለሁ ካለች ካለ ሴት እስ ኦኬ አንቺ ልጠላሽ አልችልም። ምክንያቱም አንቺ ዳይመንድ ነሽ፣ ጎልድ ነሽ። ማንም ሊወድሽ ይችላል። ማንም ወንድ ምርጫ ልትሆን ትችያለሽ። እንደ ሰው የእውነት ከወደድሽኝ ማለት እኔ ያው በወደድኩሽ ሴቶችን ማመን በጣም ከባድ ነው ወደ እኔ ዳይሬክትሊ
አንድን ሰው አንቺን የመሰለች ቆንጆ ወዳኝማ አንቺን ልለቅሽ አልችልም። ሰው እኔ ደግሞ ማለት ነው እንዳንቺ የምትወደኝና ትሁት የዋህ በቃ ባሏን አክባሪ እንደዚህ አይነት የምትንከባከበኝ ሴት የምትረዳኝ ሴት አይኔን አይታ ለኔ ክብር ያላት በቃ ላይክ እናም ስሜት ያላት እንዳንቺ አይነት ሴት በጣም ትመችኛለች። እንድ ሰውም የእውነት የምትወጂኝ ከሆነ የኔ ባረግሽም አልጠላም። ለዘላለም የኔ ሚስት ባረግሽ ደስ ይለኛል። የእውነት ነው የምልሽ እንጂ ያው ወንድ ሴት ልጅ ባይደው ማለት ነው ብትሸብረቅ ባይደው ማለት ነው። ያው ብዙ ነው አላማቸው። የሴት ልጅ አላማዋ ብዙ ነው። አንቺ ግን የእውነት ፈላጊ ከሆንሽ በፍጹም አንቺን ልተውሽ አልፈለግም እና የልጆቼ እናት የቤት እመቤት በወግ ማዕረጉ ላረግሽ ፈልጋለሁ። ዋይ እኔ ለራሴ ክብር አለኝ። ከማንም ሴት ጋር እየተንዘላዘልኩ መታየት አልፈልግም። ከማትሆነ ሴት ጋር ነበረች እንኳን መባል አልፈልግም። እንድ ሰው እኔ ከሆነ በክብር ካልሆነ ደግሞ ቢቀርብኝ ነው የሚሻለኝ የኔ እናት። ምክንያቱ የበኋላው መዘዝ ብዙ ነው እና ስለዚህ የእውነት የምትወጂኝ ከሆነ እኔ አገባሻለሁ። አንቺ ሴት ነሽ፣ የሴት ሴት ነሽ። በቃ አንድ ሰው ለኔ ባረግሽ ትመችኛለሽ ይባላል ባይተወይ ማለት ነው። እንደርሰው ማለት ነው ውዶቼ። ልነግራችሁ የምፈልገው ነገር ማለት ነው እድሎቹ ቻንሶቹ ሲመጣላችሁ እንዴት ልትጠቀሙበት፣ በተለይ ለትዕቢተኞች ማለት ነው። ማለት ይሄ እኔ ትዕቢት የለብኝም ግን በቃ የሆነ ጉራ ነገር ነው አይደል? አላቀም በቃ የሆነ ያለ አይደለ አንዳንዴ ከፍ የሚያደርግ እንትን አለኝ ማለት ሰዎቹን እንትን ሳይ ማለት ነው። በቃ ይጠግብብኛል ምናምን ጥጋበኛ ይመስላል ምናምን ነገር ብዬ ካሰብኩኝ እንደዛ አይነት ነገሮችን እጠቀማለሁ። አለበለዚያ ግን ዳይሬክት ነኝ ያኔ ችግር የለብኝም ወንዶቼ። እና በኢየሱስ ክርስቶስ ስም ባይዶይ ማለት ነው በስም ቅዱስ ሚካኤል ቡናውን ጥጥ ታረገን ማለት ነው ወንዶቼ። ልነግራችሁ የምፈልገው ነገር ማለት ነው ሰዓት ስንት ነው? ከእኩለ ሌሊት 12 ሰዓት ነው። 12 ፒኤም ነው ዛሬ። በጣም የሚገርማችሁ ነገር በጊዜ ነው የተነሳሁት። አንድ ሰው ቤት ውስጥ ማንም ሰው አልነበረም። ብቻዬን ሲሆን ባይደይ ማለት ነው የሚይዘኝ ነገር የለም። ባይደይ ማለት ነው ቶሎ ነው የምነሳው። ከሰው ጋር ከሆንኩኝ ግን መነሳት በጣም ይከብደኛል። ባይደይ ማለት ነው ከሰው ጋር ቢሆንም ብቻዬን ቢሆንም አንዳንዴ በጣም የሆነ እንትን ያደረገኝ ነገር ካለ ያበጠ የሰይጣኑ መንፈሱ ውድ ነገሩ ካለ ይከብደኛል። አለበለዚያ ግን በጣም ነው የሚመችኝና ሙሉች ልነግራችሁ የምፈልገው ነገር ማለት ነው። አንዳንድ ሰው እንደዛ እያረጋችሁ ቃላቶችን እየመረጣችሁ ማለት ነው ቻናሶቹን መጠቀም ትችላላችሁ ባዲይ ማለት ነው። እኔ በእውነት ነው የምነግራችሁ ብዙ ወንዶች ናቸው ለፍቅር ትመቻለች፣ ሃይ ለትዳር ትመቻለች ይሉኛል ማለት ነው። እና ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው ለትዳር የምትመች ሴት ነች ምናምን ነገር ይለኛል እና ብዙ የሚሉኝ ነው። እንዲሁም ሀበሻ ላይ በጣም የገነነ ነው ባዲክ ማለት ነው። እንደዛ አይነት ቃላቶችን እና የእውነት ወንድ ልጅ ማንም ሰው ያውቋል። እናት ለልጆቹ እናት ልትሆን የምትችል ከሚያፈቅራት በላይ እንኳን ለልጆቹ እናት ልትሆን የምትችል ለሱም ለቤቱም ሁሉም ነገር ኃላፊነት የሚሰማት ችኩል ያልሆነች ተረጋግታ የምትወስን ሴት ሁሉም ወንድ ባይዘው ማለት ነው። በተለይ በዛ ላይ መልክ ካላት ሁሉ ወንድ ይፈልጋታል ባይዘው ማለት ነው። እንደን ሰው ችግር የለውም። ይሄ በዚህ አንተ እሷን እኔን ስለመረጥክ ብሎ ማንም ሰው እንትን ውስጥ አያስገባ ከባድ ማለት ነው። እና እንደዛ አይነት ሴት ስለመረጥክ ባይዘው ማለት ነው ሌላኛው ሸውዶ እሷን ልቀባብክ ካልሆነ በስተቀር ማለት ነው በፍጹም አይኗን እንትን የሚያሽላት ሰው የለም ማለት ነው። ስለዚህ እንደዛ አይነት ሴት ማለት ነው ጉራ አይደለም፣ እውነቴን ነው የምነግራችሁ። አንድ ሰው ማለት ነው ዱቼ ለነገራችሁ የምፈልገው ነገር ማለት ነው ነገሮቹን ባይደይ ማለት ነው
ቃላቶቹን በቃ ነገሮችን መርጣችሁ መጠቀም አለባችሁ እንጂ በቃ ሁሉንም ነገር ከደፋችሁ በኋላ ደሞ ላትተውት አታባላሹት። አንደን ሰው ማለት ነው ዱቼ ለነገራቸው ፈልገው ነገር እኔ ጥቁር ፍቅር አልወድም። እውነቴን ነው የምነግራችሁ። አይ ሄ ብላክ ላቭ ሞር ኦፍ ሲንግል ሞር ኦፍ ኤኒቲንግ ነው። እኔ ልጅ ወልጄ ወንድ ልጅ ማለት ነው ስነ ስርዓት ከሌለው እኔ እንደምወደው አይነት አካሄድ የማይሄድ ከሆነ ምለምነው ይመስላችኋል? አይደለም አሁን ጊዜ ሲንግል ማን መሆን አለው ብዬ ምለምነው ይመስላችኋል? በፍጹም አልለምነው። ከፈለገ ጥርግባል እና ማለት ነው ልጆች ልነግራቸው የምፈልገው ነገር ማለት ነው ልጆቹን አልከለክለውም፣ ግን እንደነገርኳችሁ ልጅ የመውለድ ፕላን የለኝም። ያመቀየር እንዳይመስላችሁ ሀሳቡን ሰው ተቀየረ ብዬ በፍጹም አልቀየረም። ለኔ ሰው ዲፊክልት ነው። አይቼዋለሁ ህይወቱን ሰውንም ለኔ ማለት ነው ቀጥታ አንድ ቃል ቀና ብለው ከሚናገረኝ ማለት ነው ስንት አቀበት ቁልቁለት ቢወጣ ነው የሚሻለው ሰው። ስለዚህ ለኔ ከባድ ነው። እኔ ከተንዲ ነው አይደለም የተሰራሁት ሰው ነው የተሰራሁትና ለኔ በጣም ከባድ ነው። ይሄ በጣም ከባድ ነው። እኔ ደግሞ በጣም የእውነትን ነው የምነግራችሁ። አሁን ከቤተሰቦች ውጭ ያደገን ሰዎች ማለት ነው አሁን እናታችሁ ያልሆነች እናታችሁ ልትሆንላችሁ አትችልም። አባታችሁ ያልሆነ አባታችሁ ሊሆንላችሁ አይችልም። እንደ ሰው ልነግራችሁ የምፈልገው ነገር ማለት ነው የሆነ ሰዎች ለእናንተ ባይነግሩም በራሳቸው መንገድ እናንተ ላይ የሚያረጉት ሰው የሚፈጥሩት ተጽዕኖ አለ። ዝም ብሎ ደግሞ ሰውነታቸው የሚነግራችሁ ነገር አለና እንደኔ አይነት ሰዎች አስተዳደግ ያድጉ ሰዎች ደግሞ በጣም ነው የሚናደዱት። በጣም ነው ቶሎ የሚናደዱት እና ቶሎ ደግሞ የሚመለስም አይመለስም አለ። እኔ አንድ ጊዜ ኦቨር ከሆነብኝ ኮንትሮል ማድረግ አልችልም ነገሮችን። ነግራችኋለሁ። እኔ ራሴን እንኳን ኮንትሮል ማድረግ አልችልም ነው ለክፋት ሳይሆን እንድ ሶ ጋይስ መድኃኒት አለኝና መድኃኒቱ ሰዓት ገና ነው እና ማለት ነው ውዶቼ ነገራችሁ የምፈልገው ነገር ማለት ነው። ግን ምግቡ ምንም እንትን እያደረገን አይደለም፣ ሀፕን እያደረገኝ አይደለም እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ያው በሁሉም ቋንቋ ደግሞ ምነግራችሁ በትግርኛ በአማርኛ ምነግራችሁ ለምንድን ነው መሰላችሁ? ምክንያቱ ኤርትራውያን አሉ። እኔ ምክንያቱ በኤርትራ ስለሰጠሁኝ ብዙ ኤርትራውያኖች አሉ እና ግዴታ ነው እነርሱ ደግሞ ሁሌ ነው በቃ እንትን የሚያረጉት ባይ ዘ ወይ ሰርች የሚያረጉትና ስለዚህ እነርሱም መስማት አለባቸው ግዴታ ስለምል ነው። በዘረኝነት ወይ በክፋት አይደለም እንደዛ ማደርገው ዶቼ ለነገራችሁ የምፈልገውን ነገር ማለት ነው። ወይም ደግሞ እኔ በጣም እንትን ወይ ሌላ እንትን ስላለኝ አይደለም እንደዛ ማድረገው። ለምንድን ነው መሰላችሁ? አይሰሙም በፍጹም ማለት ነው። አማርኛ እንሰማለን የሚል ኤርትራዊ የእውነት በጣም የዋህ ነው። በፍጹም አይስወርት ጋር ነው የምላችሁና በጣም ነው የሚከብዳቸው። ይኸው በቃ ትራንስሌት ነው የሚሰሙት። እውነቴን ነው የምነግራችሁ። ሌላ ቋንቋ ይሻላችኋል በቃ እንጂ አማርኛ በቃ ላይ ካደ ነው በፍጹም ነው የማይችሉት። አዎቻዎቻቸው ምናምን ነገር ነው የሚሉት በቃ ምላሳቸው ላይ ዋዲው ማለት ነው። እና ማለት ነው ወዶቼ ፈረንጅ ደግሞ በዛም ብዙ ጊዜ የሚገርማችሁ ነገር ብዙ ፈረንጆች ትግርኛ ነው እንጂ የሚከብዳቸው አማርኛ በጣም ይዜ ነው ለነርሱ ባዲው ማለት ነው። ለብዙ ፈረንጆች ነው ብዙ ጊዜ አይቻቸዋለሁ። በቃ ትግርኛ እንዴት ምላሳቸው ላይ ይወቅ እያሉ ነው የሚናገሩት። በጣም ነው የሚጋብዳቸው እና ማለት ነው በጣም የሳኩት ማለት ነው። ስራ ትፈልጋለህ ወይ ስራ ፍለጋ ምናምን ቲክቶክ ላይ የለቀቁት ነገር ነበርና ንስቲኻት ራይ ትደልይ ሪክሳ እስቲኻት ኩቲካ ትግሪ ዲግሳ ይተዲግሳ ትፈልጋለህ አማርኛ ከሆነ ማለት ነው። አንተ ስራ ትፈልጋለህ፣ አንተ ስለ ኦንኬ አንተ ትወዳለህ
በቃ ምንም እንትን የሚያረጋቸው ነገር የለም። በቃ ብቻ ነው እንጂ የሚጨምሩት የሆነ ሳቢ ያደርጋሉ እንጂ የቋንቋውን እንትን ስለማይችሉ እውነቴን ነው የምላችሁ ትግርኛ በጣም ነው የሚከብዳቸው ባዴ ማለት ነው። እኛ በጣም ስትሮንግ ነን ባዴ ማለት ነው። አሜሪካኖች በጣም ስትሮንግ ናቸው እና ማለት ነው ልጅ ልነግራችሁ ፈልገው ማለት ነው። እኔ ከሞትኩኝ ኔዘርላንድ ውስጥ ነው የምሞተው። እውነቴን ነው የምነግራችሁ። ከአሁን ወዲህ ከተመለስኩኝ ወይ እነርሱ ይጠፋሉ ወይ እኔ እጠፋለሁ፣ ወይ እኔ እሞታለሁ ወይ እነርሱ ይጠፋሉ፣ ወይ እነርሱ ይደመሰሳሉ ወይ እኔ እደመሰሳለሁ፣ ወይ አሜሪካ ትደመሰሳለች ወይ ኔዘርላንድ ትደመሰሳለች። ከአንዱ አንዱ ነው ባዴ ማለት ነው። እችም አትቀርም ባዴ ማለት ነው። እውነቴን ነው የምነግራቸው። ለምንድን ነው እኔ አንድ ቦታ ላይ ተፈላጊነት አላገኝም ብዬ አይደለም አንድ ቦታ ላይ የሚቀመጠው፣ ገና የሚከተለኛል ባዴ ማለት ነው። ሁሌም ችግር ውስጥ ነው የሚጋቡት። አንድ እጄ እንደገባበት እስከ መጨረሻ ካልተከታተሉኝ ውርድ ከራሳቸው በቃ ነገሮቹ ብልሽት ነው የሚለው ባዴ ማለት ነው። ኔዘርላንድ ራሷ ለራሷ ስላረዳች ነው እንጂ ያው የተከተለችው መንገድ ያው ጥቅም ስላበዛች ነው እንጂ ማለት ነው። ልጅ ለነገራቸው የምፈልገው ነገር ማለት ነው። እኔ በእውነት በጣም ረድቻት ነበረ፣ አንግጃት ነበረ ብዙ ነገር ማለት ነው። ብዙ ነገር አስከፍያላት ነበረ። ግን እነሱ እኔ ረድቻቸው እንኳን እነሱ ለራሳቸው ሊረዱ ካልቻሉ ማለት ነው እኔ ልነግራቸው የምፈልገው ነገር ማለት ነው የተፈጠረውን ነገር ሳራ ተፈጠረ ባዴ ማለት ነው። ስለ ሳራ ተፈጠረና ከተፈጠረ በኋላ ምንድነው ያሰብኩት ያው እሱ ነገር እንዳለ ሆኖ ማለት ነው። እኔ እንደነገርኳችሁ ያው ከነሱ ጋር እንትን ባደርግም ያው በጋብቻ ምናምን ነገር ኔዘርላንዳዊ ጋር በፍጹም ለመሰል አላስበውም ነበረ። ምን ይቅርታ በጠይቁኝም ማለት ነው። ቢሆንም ግን ማለት ነው ለማድረግ እቅድ አልነበረኝም። እውነቴን ነው የምነግራቸው። እኔ አንድ ብቻ የምፈልገው የነበረው ነገር ማለት ነው እንዲያውቁኝ እፈልግ ነበረ። ኔዘርላንዳውያኖች አሁን ወንዶቹ በጣም የሆነ ወይ ጉጉት ወይ የሆነ እኔ በጣም ብሻለ በጣም ጥሩ ጠባይ ስላለኝ ምናልባት የሚያጓጓቸው ነገር ካለ እንዲያውቁኝ እፈልግ ነበረ። ምን ያህል እኔ በጣም ስትሮንግ እንደሆንኩኝና ዳንጀር እንደሆንኩኝ ባይሆን ማለት ነው እንዲያውቁኝ እፈልግ ነበረ እንጂ በፍጹም ከዛ ውጪ የምፈልገው ነገር አልነበረ። ማየት ማመን ነው። አንድ ሰውን በጣም ፈልገዋለሁ፣ አፈቅረዋለሁ፣ ወደዋለሁ ካለክ የው ተው የው ራሱ ባይኑ የውና ተውት የሚባለው እና ማለት ነው። ወዶቼ ለነገራቸው የምፈልገው ነገር ማለት ነው እኔንም ለዛ ነው ባይለው ማለት ነው። እና ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው እንጂ ኔዘርላንዳዊ እንዳትቀርብ ብዙ ቅሬታዎችን አቀርበው ነበረ። እኔ እውነቴን ነው የምነግራችሁ ያሉትን ነገር እውነት ነው። እኔም እኮ ምንም አላልኩም ባይደው። ሰዎቹ ግን ምንድነው እንደዛ ይላሉ እንጂ እንደዛ አያደርጉም። በኋላ ላይ እንትን ሲሆናቸው እባካችሁ እርዱን፣ እኛ አድርጉን፣ እኛ በሉን ነው የሚሉት። ስለኔ የሚጨነቅ የለም በዛ ሰዓት። አሁን እውነቴን ነው የምላችሁ እኔ ፊናሊ ሲመጣ ማለት ነው ለራሳቸው ለጥቅማቸው ሲባል ነው እንጂ የመጣ የመሰለኝ ማለት ነው። የእውነት ወዶኝ የመጣል መሰለኝም እውነት ለመናገር እውነት ከነገርኩኝ ማለት ነው። የወረደበት ፊናሊ ፎር ኤግዛምፕል ፊናሊ የሆነ ነገር ፊናሊ ወይኔ ፊናሊ እና ለዛ ነው የመሰለኝ ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው አንድ ሰዋት አይነት ተሰዩ አንድ ሰዋት አይነት ተሰዩ ጋይስ እና እነርሱም ይሁኝና እሰለቻቸውና ካሁን ወዲህ ልውጣላቸው ነው ያልኩት። ምክንያቱም እኔ ስናገር ጊዜ ሰዎቹን በጣም በቃ ላይክ እንዲወጣላ እስኪወጣ በቃ ነው ይላሉ ማለት ነው። እኔ ሲናገራቸው አንደን ሰው ማለት ነው ዱቼ ለዛ ነው እንትን ያደረኩት ባዴ ማለት ነው። እና ማለት ነው ዱቼ ልነግራችሁ የምፈልገው ነገር ማለት ነው አደላስ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? የሚገርማችሁ ነገር እዛ እኔ ያሰብኩት እንጂ እኔ ኔዘርላንዳዊ ናሽናል አሁን እኮ እኔ ናሽናሊቲ
ዜግነት ከቀየርኩኝ ማለት ነው ወይ ዜግነት ወደ ስዊዘርላንድ ወይም ደግሞ ወደ ሌላ ሀገር ከቀየርኩኝ ማለት ነው እኔ የእውነቴን ነው የምነግራችሁ ዜግነት የመቀየር ፕላን ነበረኝ እውነት ለመናገር ግን ደግሞ ዜግነት መቀየር ያሰብኩት እንግላንድ ውስጥ ነበረ ዜግነት መቀየር ያሰብኩት ያው እንደዛ አስቤ ነበረ እውነት በቃ ዲፕሬሽን ውስጥ ገብቼ ነበርና እንደዛ አስብ ነበረ በቃ ሀበሾችዬ እኔ እንደናንተ አይደለሁም እናንተ በቃ ቀጥታ ሰዎቹን እንትን ማድረግ ከአንዱ ለአንዱ እንትን ማድረግ ነው የምትወዱት እኔ ግን በቃ ሌላ አይነት እንትን ያለኝ ባይ ማለት ነው እና ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው ያው አሁንም የሚሆነው እናያለን ምክንያቱ ፍላጎት ሊጨመርበት ይገባል ማለት ነው እንደምን ለመሰላቸው የሚባለው ማለት የሆነ ቦታ ላይ እቀይራለሁ ካልኩኝ ማለት ነው በቃ ትክክለኛ የሚፈልገኝ ሰው ወይ ደግሞ የሚስማማኝ ሰው ወይ ደግሞ እንደዛ አይነት ሲሆን ደስ ይለኛል ባይ ማለት ነው ወደ ስዊዘርላንድም አይፈልጉኝም ማለት አይደለም በጣም ይፈልጉኛል እንዲሁ የሆነ ምስጢር ይኖረዋል የእውነት የሆነ ነገሮቹ አሜሪካ አንደኛ ምርጫቸው የምታደርጋትን ሀገር እንዲሁም ስዊዘርላንድ ናት ተባለ በጣም ይገርማቸው ነገር ማለት ነው ብዙ ጊዜ በቃ ቅድሚያ ምርጫዋ ስዊዘርላንድ ናት አሜሪካኖች ብዙ አሜሪካኖች ስዊዘርላንድን በጣም ነው የሚወዳት እንዲሁም በቃ በፊት ክራውን የሚል የእንትን ፊልም ነበረና ማለት ነው ክራውን የሚል ፊልም ነበረና እንዲሁም አንዳት አሜሪካዊት በስዊዘርላንድ እያወራች ነበረ በስዊዘርላንድ ይሄ ቋንቋ ምንድነው ምናምን ነገር ይላትና ከዛ በስዊዘርላንድኛ እንዲሁም ዶችም አላለችም በስዊዘርላንድኛ እንደዚህ ነው በይላሽ ተናገሪ ምናምን ነገር ሲላት በስዊዘርላንድኛ ምናምን ነገር እየተናገረችው ነበረ ባዲ ማለት ነው ከዛ ቀጥሎ ደግሞ ማለት ነው እውነቴን ነው የምነግራችሁ ከዛ ቀጥሎ ደግሞ ማንደናት የምትባለው የሆነች እንትን የሆነ ፊልም ላይ ማለት ነው አንቺ ከየት ነሽ ምናምን ነገር ስትላት ጊዜ ስዊዘርላንዳዊ ነኝ አላቻት ባዲ ማለት ነው የምታምር ቆንጆዬ ልጅ ባዲ ማለት ነው እና እዚህ ሰው ከጠላሽ በቃ አለቀልሽ ምናምን ነገር አቻት ባዲ ማለት ነውና እውነቴን ነው የምነግራችሁ እና ማለት ነው በቃ በጣም የምትወደድ ሀገር ናት ባዲ ማለት ነው እቺ ሀገር በቃ ባለጸጋ ናት እውነቴን ነው የምነግራችሁ ሰው በጣም ይወዳታል በተለይ ማለት ነው ከአፍሪካ ውጭ ያሉ ሀገራቶችን በጣም ነው የሚመርጧት ባዲ ማለት ነው ምክንያቱ ሌሎቹ አቅም ስለሌላቸው ብዙ ጊዜ ማለት ነው በጣም ገብቶ ለመስራት ካልሆነ በስተቀር ብዙ ጊዜ አይመርጧትም ባዲ ማለት ነው እና ማለት ነው ወንዶች ለነገራችን የምፈልገው ነገር ማለት ጥሩ ደሞ ስላለ እንትን የሚሉት ከሆነ ይመርጣሉ አንዳንድ ሰዎች ቢሆኑም ገቢ ቢኖረውም የሆነ በቃ እንደዚህ አይነት ሀገር ብዙ አፍሪካኖች ብዙ አይወዱም ለምን መሰላችሁ ኢዝ ነገር ፕሮቶኮል ዲሲፕሊን ምናምን ነገር ስለሌላቸው ዲሲፕሊን ያለው ሀገር አይወዱም ነው ስለዚህ ማለት ነው አፍሪካኖች ዲሲፕሊን ይከብዳቸዋል ባዲ ማለት ነው ለዛ ነው ባዲ ማለት ነው ለዛ ልላችሁ ፈልጌ ነው ባዲ ማለት ነው አሁን ሀበሻ በጣም ይሆነ በቃ አለ አይደለ ዝም ብሎ ያለ ባህል አላቸው አረ በቃኛ እኮ በቃ ወጣ ገባ ብላ ጠጣና እንደ አምላቸው ይወዳል አይደል ላይክ በቃ እንደዛ አይነት ነገር ባዲ ማለት ነው እና ሰው ወዶች ለነገራቸው የምፈልገው ነገር ማለት ነው እና ምንድነው እቺ ልጅ ተንኮለኛውን ሻትልኝ ባይ ማለት ነው ብዙ ጊዜ ብዙ ነገር ማልናገረው ለብለደ ወስራችሁ በቃ እቺ ልጅ ተንኮለኛ ናት በቃ ውስጥ ተንኮለኛ ናት ምናምን ነገር እንዳትሉኝ ነው ባይ ማለት ነው እና ወዶች ለነገራቸው የምፈልገው ነገር ማለት ነው ማስተዋል ጥሩ ነገር ነው ማሰብ ጥሩ ነገር ነው መከተል ጥሩ ነገር ነው ብዙ ነገር ባይ ማለት ነው ግን ደግሞ ነግሬያችሁ ነበርና እኔ የእውነት ነው የምላችሁ ኤርትራ የገባች ሀገር በፍጹም ነው የማትሆንልኝ ከኤርትራ ጋር በቃ ትንሽ ኤርትራ የረገጠች ሀገር በፍጹም ነው የማትሆንልኝ አረ ነው ዋይ በፍጹም ባይ ማለት ነው በቃ አንድ ኢታሊ ረግጫለሁ ባይ ማለት ነው ኤርትራ ጋር ከገባችው ሀገር ጋር ማለት ነው አንድ ኢታሊ ገብቻለሁ እንጂ ሌላ ሀገር በፍጹም ነው የማልገባ እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ግን ኤርትራ አልጠላም ባዴው ማለት ኤርትራ አጠላለሁ ማለት አይደለም ምንም አይነት ሆኖ አይታየኝም እኔ ዘረኛ አይደለሁም አምና ራሴ ዝምባዴ ማለት ነው ማለት ነው የምነግራቸው እኔ ኤርትራዊ ነው ሌላ ነው እንትን አላረግም ባዴ ማለት ነው ሲጀመር እኔ ሰው በጣም እንትን አረጋለሁ ባዴ ማለት ነው አስቀጥል ለማወል እነግራችሁ የምፈልገው ነገር ማለት ነው እኔ ለፍቅረኛዬ ማለት ነው ለባሌ ነው አንዳንዴ ባሌ ደዋለሁ አንዴ ፍቅረኛዬ ደዋለሁ ያጎቴ ልጅ ደግሞ ፍቅረኛዬ ወይ ፈጣሪ ያለ እንዴ በሰዎች ክርስቲያንን እያለን ደግሞ ክርስቲያን የማይሰራ ስራዎችን ስንሰራ ራሳችንን ስናገኝ በጣም ደበራል ባዲ ማለት ነው እና ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው
ክርስቲያን ካጎቱ ጋር ምናምን ነገር አይሄድም ባይደው እንዴ እና ከማን እንዴ እና ማለት ነው ልጅ ነገራቸው ፈልገው ነው ማለት ነው። ደግሞ ለብዙ አመታት ባይደው እና ክርስቲያን ነን ባይኔ ማለት ነው። እሱ ምን ነኝ ባይኔ ማለት ነው። ክርስቲያን ብዙ ፈተና ነው የሚያጋጥመው። ክርስቲያን በመሆኑ በመድረቁ ብዙ ነገር በማድረጉ ከሰይጣን ደግሞ ብዙ ተቋሙ ይመጣበታልና እንደኔና እንደርሱ ይፈተናልና ከዛ ወደ ፍቅር ይገባሉ ማለት ነው። እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ወዶቼ ሰቀጠለ ሞል ነገራችሁ የምፈልገው ነገር ማለት ነው የሆነ በቃ ሳይንስ ነው በቃ ብልጥነት ነው ብሎ ደግሞ እንደዛ አይነት ዘመዶችን እንትን ማድረግ የሚያረጉ ሰዎች አሉ ባይደኝ ማለት በቃ ቀሽ ማስተሳሰብ ያለ ቤተሰብ አለ ባይደኝ ማለት ህብረተሰብ ውስጥ በጣም ደካማ ቤተሰብ አላችሁ አይደለም እና ማለት ነው ሰዎቹ ባጠውይ በጣም እነሱ ነገር ነው መቼስ እሱን አያውቁትም ነበር ማለት አትችሉም ወይ አጎት ያውቀው ነበር ወይ እናቱ ታውቀው ነበር ወይ ሌላ ሰው ያውቅ ነበር ባይደኝ ማለት ነው እሱ ያጎቴ ልጅ እንደሆነ ግን መደባበቅ ሲመጣ ምን ይመጣል መሰላችሁ? አሁን ቤተሰብ ስትደብቁት ያ ሰው ወደ ቦታው እንዲመለስ በፍቅር መልኩ ትቀርቡታላችሁ። በቃ ይስባችኋል። አፍቀራችሁታል አላፈቀራችሁትም አታውቁትም። ስጋችሁ ይስባችኋል ባይ ማለት ነው። እና ቀጥ ብላችሁ ነው የምትሄዱት የምትከተሉት። በቃ እንደ በግ ነው የምትከተሉት ባይ ማለት ነው። እኔ እውነቴን ነው የምነግራችሁ። ለዛ ነው አትደብቀው የምላችሁ። እኔ ባይ ማለት ነው እርግዝና መጀመሪያ መጥቼ ሳስወርደው በወልድ ኖሮ እኔ በትክክለኛ አባቱ ነበር የምሰጠው ባይ ማለት ነው። ማለቴ አሁን እኔ ባይ ማለት ነው የሆነ ተናገሬ በቃ ደብሮኛልና በቃ እሱን ማለት አልችልም ቢል ኖሮ ከነርግዝናሽን የሚቀበልሽም እንኳን አይታጠባ አንዳንዴ ባይ ማለት ነው። ሞቴ ነው የምነግራቸው። እውነት እኔ እንዳረገዝኩ አላመንኩም ነበር። ለረገዝኩ ፍጹም አላወቅኩም ነበር እና ማለት ነው በጣም ወደው ነበር ያልኳችሁ ማለት ነው። ያው ወደው ነበር ለኔ ጥሩ ባይሆንም ባይ ማለት ነው። እውነት እናዝንለታለሁ፣ ጥሩ ነገር እመኝለታለሁ፣ ይቅርም እለዋለሁ ባይ ማለት ነው። ጥሩ ነገር እንዲገጥመው እመኝለታለሁ። በጣም ነው የሚያሳዝነኝ እውነትም ባይ ማለት ነው። ልጁ ሊቢያ ላይ ወልጄው ነበር ያልኳችሁ ልጅ ባይ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እና ያፈቀርኩት የሆነ ከኔ ጋር ከነበረ ሙስሊም ነው፣ ግን ደግሞ ደህና ነው። በቃ ትንሽ የደህና ጠባይ ያለው ባይ ማለት ነው። ይረጋጋል፣ ይታገሳል ማለት ነው። ምናምን ነገር እና ለዛ ተቀራርበን ነበረ እና ማለት ነው ከሱ ነበር ያረገዝኩት እና እውነቴን ነው የምነግራችሁ በዘረኝነት ወይ ሙስሊም ስለሆነ ምናምን ነገር አይደለም። እንደዛም አለ ባይ ወይ ማለት ነው። እንደዛም አለ ማለት ከባድ ነው ባይ ማለት ነው። አይደለም ልጅ ከሱ ጋር መሆንም ከባድ ነው። ግን ደግሞ እኔ እንደዛ ብዬ ልጅ ማስወረድ ማለት ኃጢያት ነው። ምክንያቱም የኔ ልጅም ነው፣ የኔ ስጋ፣ የኔ ደም ነው፣ የኔ ሩህ ባይ እና ግን እኔ በወልድም ኖሮ በትክክለኛ ነበር የምናገረው። እኔ ሳስወርድም በትክክለኛ መንገድ ነው የተናገርኩት። እውነቴን ነው የምነግራችሁ። ከሌላ አላረገዝኩም፣ ከሰው ብቻ ነው ያረገዝኩት እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እና ያስወረድኩት ወይ እሱ የሱ ምናምን ነገር ብዬ አይደለም። ምክንያቱም እኔ ያኔ ፍቅር ውስጥ እሱ ጋር ከሱ ውጭ ሌላ ጋር ሆኜ ከሱ ጋር ኖሮ ላይክ አድሰም ነበር የማደርገው ባይ ማለት ነው። አድ ታይም የመውለድ እቅድ አልነበረኝም እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ያው እሱ እኔ ባይ ማለት ነው የሆነ ምንም ጸጸት አልተሰማኝም። ያው ይደብራል፣ ኃጢያት ነው፣ ይከብዳል። ግን እኔ ማድረግ ያለብኝን ነገር አደረኩኝ፣ ኃላፊነቴን አደረኩኝ። እሱንም ገፋኝ፣ በቃ ዘጋኝ ምናምን ነገርና እሱ ተንኮል በቃ ይበዛልና ምንም አልመሰለኝም ባይ ማለት ነው። ምንም ጥፋተኝነት ስሜት አልተሰማኝም። ለራሴን እንደጎዳው ብቻ ነው ያሰብኩት እና ለራሴ ጥሩ ነገር አይደለም አልኩኝ። ደሞ እኮ እኔ ሌላ ቦታ ላይ ባረግዝ ችግር የለውም። አርግዜ እንትን በጣም ከባድ ነው፣ ግን ሊቢያ ላይ ያጋጥማል። ደግሞ ሰው ወጥመድ ውስጥ ገብታችሁ በጣም ከባድ ነው እንደዛ የሆነው እና ማለት ነው። ለወደፊትም ፕላን የለኝም ለመውለድ ምንጮች ልነግራችሁ የምፈልገው ነገር ማለት ነው። ግን እሱ እንደነገርኳችሁ ወደውም ስላልነበረ ልጆቹንም ለመቀበል በጣም ከባድ ነው ማለት ጥለዋለሁ ማለት አይደለም። ግን
አክሰፕት አላደረኩት። ጠባዮቹ ምናምን ነገሮቹ ይሄን ያህል አይመቹኝም ነበርና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ ውጭ ደግሞ ማለት ነው ነገሮቹ እንዳይበላሹብኝ በጣም ነው የምንከባከባቸው። ምክንያቱ ህግ አለ፣ በቃ የፈጣሪ ህግ አለ፣ የህይወት ህግ አለ። ስለዚህ ከሱ ከወጣን ማለት ነው ለጥቅም ለምናምን ብለን ማለት ነው በኋላ ላይ መዛቸው አንችልም። ኮንትሮል ማድረግ በጣም ከባድ ነው። አሁን ሰው ከልክ በላይ ለብልጥነት ነው ለጉራ ነው ምናምን ያላችሁ የምታሰቃዩ ሰዎች ማለት ነው። እኔ ኔዘርላንድ በጣም በመድረቃቸው በቃ እንደዚህ ነው የገሰጨችኝ ሀገሪቷ ባዴ ማለት ነው። እና ማለት ነው እንደ ሳንደር ቢሆኑልኝ ኖሮ በቃ እኔ ኪንግ ኩዊን ነበር የምሆነው ባዴ ማለት ነው። ዋይ እኔ በቃ ሳንደር በጣም ነው ወደው እኔ አሁን በጣም ፍናድን ነው የማፈቅረው ከፍናል ውጭ ወደ ውጭ ባዴ ማለት ነው። አሁን የሱ ታይም ነው ፊኒ ታይም ነው ሶሪ፣ ግን ፊኒን በጣም ነው የምወደው፣ በጣም ነው የሚመቸኝ በቃ እና ማለት ነው እወደዋለሁ ማለት ግን እንደዚህ ማለት እወድሃለሁ ማለት ነው ደስ አስደስተኝ። እና ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ውዶቼ፣ ልነግራችሁ የምፈልገው ነገር ማለት እና ማለት ነው ውዶቼ ልነግራችሁ የምፈልገው ላደርግ ያሰብኩት ነገር ላይ ያሰቀኝ ባይደው ማለት ነው። የአጎቴ ልጅ በጣም ወደው ነበረ ምናምን ነገር ያልኳችሁ ልጅ ለምን ወደው እንደነበረ ታውቁታላችሁ? የሱ ነገር የትኛውንም ቦታ አይሄድብኝም በቃ ከሰው ጋር እኩል እንጂ ከሰው በታች አያደርገኝም ማለት ነው። ከሴቶቹ ማለት ነው ከየትኛውንም በቃ በጣም ነው የሚሳካልኝ ነገሮች፣ ስኬታማ ነው የሚያደርገኝ ማለት ነው። ያኛው ትልቁ ግን በጣም ነው የምወደው፣ ግን ሁሉንም ነገር ወደ ሌላ ሴት ይሄድብኛልና ብዙ ጊዜ አልመርጠውም ማለት ነው። ወደውም አልመርጠውም። ይሆናል አይደለ ጋንታ የሚባል ነገር አለ። አሁን ዘር ይሁን አይደል አላቀም ይሆን እንትን የሚሆን ነገር አለ። ለምን ሚጡን በጣም እንትን ያደረኳት ለምን እንደሆነ ታውቁታላችሁ? ዘመድ ባይሆንም ያው ዘር ከሆነ ማለት ነው እንደዛ አይነት ዘሮች ከሆነ በጣም የሚያሳካላችሁ ነገር አለ አይደለም። ስለዚህ አንቺ እሱን ነው የምትወጂው፣ እኔ ደግሞ እሱን ነው የምወደው ስትለኝ ጊዜ ማለት ነው ትልቁንም በጣም ነበረ የምወደው፣ በጣም ነበረ በቃ ኡይ ምናምን ነገር የምለው ባይዜ ማለት ነው። እሱ ሲሄድ ምናምን ነገር መኪናውን በድንጋይ ምናምን ከዛ በቃ ተፉ ብዬ ምናምን በቃ ሮጬ ምናምን ነገር ነው ከሱ ጋር ሄዳለሁ፣ በፍጹም አለቀው ምናምን ነገር ብዬ ከሱ ጋር ይጃቃለሁ እኔ ማለት ነው። እና የእሱን ታሪክ ብትሰሙ በቃ ላይክ ሽንታችን ነው የምታደርጉ፣ በተለይ እሱ ሲናገር እና ማለት ነው። እኔ በጣም ወንድሞቼን በቃ አሳልፌ አልሰጣቸውም ነበር የምንገርማቸው ነገር ማለት ነው። እና ማለት ነው እና በቃ ከኔ ትንሽ ቢለይ የሚሞቱ ነበር የሚመስለኝ ማለት ነው። እና ማለት ነው ልጆቼ ልነግራችሁ የምፈልግ ነገር ማለት ነው እወደው ነበር ያልኳችሁ ልጅ ለምን እንደሆነ ታውቁታላችሁ? በቃ ሁሉም ነገር ያሳካልኛል ማለት ነው። ነገሮቹ በገንዘብ ፓወር ሳይሆን በቃ በራሱ ይሆናል አይደለ? በቃ ብዙ ነገር አያደናቅፈኝም። ዊን ነው በቃ የኔ ነገር ለኔ ነው የሚሆነው። የኔ ነገር ማንም እንትን አያደርገውም። በቃ ከኔ ጋር ካሉት ሰዎች ወይ እኩል ወይ እኔ በልጣቸዋለሁ እንጂ በፍጹም ዲስካውንት ነው። ስለዚህ ማለት ነው ወዶቼ እና እሱ ዊን ስለሚያደርገኝ ማለት ነው። ኔዘርላንድ ደግሞ በፍጹም ዊን አታረገኝም፣ በቃ አታሸንፈኝም ባይዶኝ ማለት ነው። እና እሱ ሴቶቹም ወንዶቹም እንደሱ ቢሆኑ ኖሮ በጣም ነበር የሚያሸንፉኝ እና እነርሱ አይደለም ልላችሁ ፈልጌ ነው ባይዶኝ ማለት ነው። የሳንድራ ሀገር ቢሆን ኖሮ ባይዶኝ ማለት ነው እኔ እንደነምነግራችሁ ባይዶኝ ማለት ነው ከእንትን በላይ ማለት ነው በቃ አሁን በጣም ስለተስማማን ወይ ውል ስለተጋባን ሳይሆን እድል ላይ ነው ማምነው ባይ ማለት ነው። አሁን አባቴ በቃ አይወድሽም እንደምትሽም ምናምን ነገር ቢሉኝም ባይ ማለት ነው እድሉ ላይ አምነዋለሁ ባይ ማለት ነው የሚሆንልኝና የማይሆንልኝ ሰው እና ማለት ነው ወደድልኝ እንደዛ ነው። እኔ ሌላ ተንኮል የለብኝም ማለት ነው። አሁን የሆነ ነገር ይፈጠራል አይደለ? የሆነ ችግር ስለተፈጠረ እንጂ እኮ በጣም ጥሩ ሰዎች ነበሩ። እንደዛ እንዲሆን ነው የሚፈጠረው ነው በቃ ነገሮቹ አሁን ኢየሱስ ክርስቶስ እንዲሰቀል አይደለ? እሱ ተዋሸበት ምን ሆነ እንደዛ የሆነው አይደለ? ለዛ ነው ሁሉንም ነገር የሚሆነው። ስለዚህ እንደዛ አይነት ነገር ላይ አትመኑ፣ አክቲቭ መሆን አለባችሁ። አትተኙ ባይደኝ ማለት ነው። መተኛት ኃጢአት ነው ይባላል ማለት ነው። አሁን እያላችሁ ሰው የሚሸውዳችሁ ከሆነ ይህንን ነገር መተኛት ነው። መተኛቱ ደግሞ የኃጢአት እንቅልፍ ይባላል ማለት ነው። ስለዚህ
ሰው ከርፉል ማለት ነው። አሁን ሰው ሲሸውዳችሁ፣ ሰው ሲጫወቱባችሁ እናንተ ኃጢአተኞች ናችሁ። ምክንያቱ ተኝታችኋል። ፈጣሪ ብዙ ነገር አድርጎላችኋል፣ አሳይቷችኋል፣ ቅዱስ መጽሐፍ ጽፎላችኋል፣ መልእክት ልኮላችኋል፣ ሐዋርያት ልኮላችኋል፣ ጻድቃኖች ብዙ ነገር መስዋዕት ለእናንተ ተደርጓል። ግን ደግሞ እናንተ አልተጠቀማችሁበትም ነው ተስፋ። እኔ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ የሀጠፍ እንቅልፍ እንዳትተኙ። ከተቆመራችሁ በኋላ ተቆመራችሁ ነው፣ የሚመለስላችሁ ነገር ምንም ነገር የለም። ዳን ስለዚህ እያላችሁ በህይወት እያላችሁና ነገሮች እያላችሁ ሁሉም ነገር ጸጋ፣ መልክ፣ ገንዘብ እያላችሁ ልትጠቀሙበት ይገባል ባይ ማለት ነው። እንደ ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው። እኔ እንደዛ አይነት ነገር ላይ ነው ማምነው። እኔ የአባቴ ሀብት ወይ የአባቴ ንብረት የአባቴ ገንዘብ የማይገባኝ ከሆነ ምንም ችግር የለውም። በቃ ፈጣሪ ያለው ይሆናል ባይ ማለት ነው። እሱ ካለ ይሁን ባይ ችግር የለውም ባይ ማለት ነው። ግን መቃጠል የለብኝም በፈጣሪ ዘንድም ይሄንን ነገር መቃጠል መሰቃየት ግን የለብኝም ባይ ማለት ነው። እሱን ነገር 100% አምንበታለሁ። ሌላውን ነገር ማለት ነው ፈጣሪ ካላለ ለኔ 5 ሳንቲም አትሆንም።